በጦርነት ውስጥ ባለው የአማራ ክልል የሀገራዊ ምክክር ኮሚሽኑ የአጀንዳ ማሰባሰብ መርሃ ግብር እያከናወነ መሆኑን ማስታወቅ ከጀመረ ቀናት ተቆጥረዋል። የኮሚሽኑ ገለልተኝነትን ጨምሮ ከአመሰራረቱ አንስቶ ያሉትን ችግሮች ሳይቀርፍ ትልቅ አጀንዳ ይዞ ለ3 ዓመታት የተጓዘው ሀገራዊ የምክክር ኮሚሽኑ እድሜ ተጨምሮለት 4ኛ ዓመቱ ላይ ይገኛል። በአማራ ክልል ካለፈው ቅዳሜ አንስቶ እያደረገ ያለው አጀንዳ የማሰባሰብ መርሃ ግብር ዘውትር ከኮሚሽኑ እንቅስቃሴ ጋር ፊት ለፊት የሚታዩትን ኮሚሽነሮች ወደ ኋላ በማድረግ ሁለቱ ሰዎች የሰሞኑ እንቅስቃሴ የግንባር ስጋዎች ሆነው ታይተዋል። ዶክተር ዮናስ አዳዬና አቶ መላኩ ወልደማርያም ከፊት ለፊት እንዲመጡ የተደረገበት ምክንያት በርግጥ ነጠብጣቦችን በማገናኘት የምንረዳው እንጂ በማስረጃ የምናስደግፈው አይሆንም። ፕሮፌሰር መስፍን አርያና ወይዘሮ ሂሮት ከብሔር ማንነታቸው እንዲሁም ላለፉት 3 ዓመታት በነበራቸው ሚና በተለይ በአማራው ማህበረሰብ ዘንድ ጥርስ የተነከሰባቸው በመሆኑ ለጊዜው እነዚህን ሁለት አመራሮች ከፊት ለፊት ዞር በማድረግ የደቡብ ተወላጅ የሆኑትን ዶክተር ዮናስ አዳዬንና አቶ መላኩ ወልደማርያምን የአማራ ክልሉ መርሃ ግብር ቃል አቀባዮች እንዲሆኑ ተደርገዋል። አማራ ክልል ጦርነት ውስጥ ነው። አብዛኛው የክልሉ አካባቢ በፋኖ ኃይሎች ቁጥጥር ስር ይገኛል። በአማራ ክልል አሁን ባለው ሁኔታ እንኳን ምክክር ለማድረግ በሰላም ወጥቶ ለመግባት ከማይቻልበት ደረጃ ላይ ተደርሷል። ለምክክር ዋና መሰረቱ ሰላም መሆኑ እየታወቀ ምክክር ጥይት እየጮኸ ማድረግ ፈጽሞ የማይቻል እንደሆነ በንድፈ ሐሳብም ሆነ በተግባር የተረጋገጠ እውነት ሆኖ የኮሚሽኑ ሰዎች አይናቸውን ጨፍነው የገቡበት ጉዳይ ለሰሚም ለተመልካችም ግራ የሚያጋባ ነው። ቅዳሜ ዕለት ኮሚሽኑ በባህር ዳር የአጀንዳ ለቀማ መርሃ ግብሩን ሲጀምር በአማራ ክልል በ31 ቦታዎች ውጊያዎች እየተካሄዱ ነበር። እነ ዶክተር ዮናስ አዳዬ ከባህር ዳር መግለጫ ሲሰጡ በ56 ኪሎ ሜትር በምትርቀው ብራቃት በተሰኘች አነስተኛ ከተማ የመንግስት የጸጥታ ኃይሎች ቤት ለቤት በማሰስ ከ60 በላይ ሰላማዊ ዜጎችን ገለዋል። 6 ህጻናት እንዲሁም በወፍጮ ቤት የነበሩ 8 እናቶች ከተገደሉት መሃል ይገኛሉ። በዚያው ዕለት በጎንደር በለሳ በአብይ አህመድ የድሮን ጥቃት 38 ሰላማዊ ሰዎች ተገለዋል። ከነዚህም 3ቱ ህጻናት ናቸው። ከቅዳሜው መርሃ ግብር አንድ ቀን በፊት አርብ ዕለት ከባህር ዳር ወደ አዲስ አበባ እየተጓዘ በነበረ የህዝብ ማመላለሻ አውቶቡስ ላይ በተፈጸመ እገታ ከ40 በላይ ሰዎች ታፍነው ሲወሰዱ ቁጥራቸውን ማረጋገጥ ያልተቻለ መንገደኞች በጥይት ተመተው ተገለዋል። ዝርዝሩ ይቀጥላል። የምክክር ኮሚሽኑ አይንና ጆሮውን ደፍኗል። ኮሚሽኑን የሚመሩት ሰዎች በጥይት ጩኸት መሃል መመካከር ይቻላል ብለው ተነስተዋል። ህፃናት እየተገደሉ አጀንዳ መሰብሰብ ጤናማ አሰራር እንደሆነ አድርገውም ቀጥለዋል። ክልሉ በቀውስ በአንድ እግሩ ቆሞ ባህር ዳር በ5 ኪሎ ሜትር ርቀት በፋኖች ከበባ ውስጥ ሆኖ በድሮንና በታንክ እየተጠበቁ ምክክር ማድረግን እንደ ስኬት ቆጥረው የቴሌቪዥን መስኮት የሞላው መግለጫ እየሰጡ ነው። ዶክተር ዮናስ አዳዬ በቅንነት ይሁን በሴራ የብልጽግናን አጀንዳ ለማስፈጸም ታጥቀው ከተነሱ የኮሚሽኑ አመራሮች አንዱ ሆነው ተከስተዋል። እየተናገሩ ያሉት ላይላዩን ልስልስ የሚመስል ግን እጅግ አደገኛ ንግግር ለአማራ ህዝብ ምን ትርጉም እንዳለው የተረዱት አይመስልም። ወይም አውቆ የተኛን ቢቀሰቅሱት አይሰማም ሆነዋል፣ ወይም ደግሞ የዩኤን የተባበሩት መንግስታት ድርጅት የልማት ፕሮግራም ወፍራም የዶላር ክፍያ አይንና ጆሮአቸውን ጋርዷቸዋል። የፋኖ ኃይሎችን ጫካ ያሉት እያሉ ሊያሳንሷቸው ይሞክራሉ። የፋኖችን አጀንዳ አላገኘንም የህዝቡን አጀንዳ ግን እየሰበሰብን ነው እያሉ በፋኖና በአማራ ህዝብ መሃል ልዩነትን ለመፍጠር በብልጽግናው መንግስት በኩል የተቀመጠውን አጀንዳ ያራግቡታል። የአማራ ህዝብ መከራና ስቃይ የሚቀዳው ከህገ መንግስቱና ከገዢው ፓርቲ መዋቅራዊ ጥቃት የሚመነጭ መሆኑን ጡጦ ያልጣለ ህፃን በሚረዳበት በዚህ ወቅት ዶክተር ዮናስ አዳዬና ባልደረቦቻቸው እንጭፍጫፊ ጉዳዮችንና መዋቅራዊ ጥቃቶችን ተከትለው በመጡ አንዳንድ ክስተቶች ላይ አተኩረው የአማራን ህዝብ ስቃይና መከራ ከብልጽግና መሪዎች በሚስተካከል ደረጃ በደልና ወንጀላቸው ላይ እየተሳለቁባቸው ይገኛሉ። የአማራ ምሁራን፣ ፖለቲከኞች፣ ጋዜጠኞች፣ ባለሀብቶችንና ታዋቂ ሰዎችን ያለ ፍርድ በእስር ቤት እየተሰቃዩ መሆናቸውን የሚያውቁት የኮሚሽኑ ሰዎች በባህር ዳሩ የአጀንዳ ማሰባሰብ መድረክ ላይ የፋኖ ኃይሎች ከነመሳሪያቸው መምጣትና መሳተፍ ይችላሉ የሚል መግለጫ መስጠታቸው ለህዝቡ ያላቸውን ንቀት የሚያሳይ እንደሆነ በግልጽ መናገር ይቻላል። የታሰሩት እንዲፈቱ አንዳች
ጥረት ያላደረጉት የኮሚሽኑ ሰዎች በምን ሞራልና ድፍረት ለፋኖች ከነመሳሪያችሁ ግቡ የሚል ጥሪ ማድረጋቸው ግልጽ የህዝብ ጥላቻ ነው ማለት የሚቻል ነው። የአማራ ክልል ችግር መዋቅራዊ መሆኑን የሚፈታውም የፖለቲካ መፍትሄ በመስጠት እንጂ ለነጮች ሽንገላ ከፍትህ ለማምለጥ በተዋቀረ የኩሸት ኮሚሽን እንዳልሆነ ልቦናቸው ካላወቀ የእድሜ ቁጥር እንጂ አስተሳሰብ ላይ ገና አልጎለመሱም ከሚል ፍረጃ ላይ እንድንደርስ ያደርገናል። ይህ አመለካከት የዶክተር ዮናስ ብቻ ሳይሆን በእርግጥም የኮሚሽኑ ሰዎች በሙሉ የሚጋሩትና እያስፈጸሙ ያሉት መሆኑን ማስታወስ ይገባል። እዚህ ላይ መጠቀስ የሚኖርበት ጉዳይ የአቶ ዘገየ አስፋውን በኮሚሽን ውስጥ ያላቸው ሚና ነው። እኚህ ሰው ታሪካቸው እንደ ግዝበቱ አደባባይ ላይ ብዙም አይታወቅም። አብይ አህመድ ይህን ኮሚሽን በፌስቡክ ጥቆማ ሲያዋቅረው ማን ምን ሚና እንደሚኖረው በሚገባ አስልቶና አስቦ ማድረጉን የምንረዳው አቶ ዘገየ አስፋውን አንዱ ኮሚሽነር አድርጎ ማስገባቱ ነው። አቶ ዘገየ አስፋው በእያንዳንዷ የኢትዮጵያ ህመምና ስቃይ ውስጥ በቅርብና በርቀት ሆነው የሚታዩ በከፋፋይ አጀንዳ አቀንቃኝነታቸው ጎርምሰው ያረጁ ኢትዮጵያ አንዶና እንዳትታይ ከሚጥሩና ከሚያሴሩ ሰዎች ተርታ የሚመደቡ ለመሆናቸው ነገረ ስራቸው ምስክር ሆኖ የሚታይ ነው። አብይ አህመድ እዚህ ኮሚሽን ውስጥ ፈላጭ ቆራጭ ሆነው ከጀርባ እንዲሰሩ ያደረገበት ምክንያትም ሰውየው በታሪካቸው የኢትዮጵያን ምሰሶ በሚንዱ የተለያዩ እንቅስቃሴዎች ውስጥ በመኖራቸው መሆኑ ጥርጣሬ የሚያስፈልገው ጉዳይ አይደለም። እናም እንደ አቶ ዘገየ አስፋውና የአማራ ህዝብን ችግር አሳንሶ መመልከትን ጽድቅ አድርገው አደባባይ ላይ ያለ ጥንቃቄ በሚናገሩት በዶክተር ዮናስ አዳዬ አማካይነት ይፈታል ብሎ የሚጠብቅ የዋህ ካልሆነ ሌላ ማንም አይኖርም። የአማራ ህዝብም ሆነ የኢትዮጵያ አጠቃላይ ቀውስ መፍትሄ ሊያገኝ የሚችለው የሥርዓት ለውጥ ሲመጣና የምር እውነተኛና ሐቀኛ ብሔራዊ ምክክርና ውይይት ሲደረግ ብቻ ነው። የትግራይ ክልል ኮሚኒኬሽን ጽህፈት ቤት ረቡዕ ዕለት ያወጣው መግለጫ በቀላሉ የሚታይ አይደለም። መግለጫው አዲስ በተሰየሙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዕውቅና ይሁን ወይም ከዋት ጽህፈት ቤት በተሰጠ ትዕዛዝ የታወቀ ነገር የለም። የኢትዮጵያ ፕሬስ ድርጅት በትግርኛ ቋንቋ ያሰራጨውን ዘገባ መነሻ ያደረገው የትግራይ ኮሚኒኬሽን ጽህፈት ቤት መግለጫ በሕገ መንግስቱ የትግራይ የሆኑትን አካባቢዎች በአማራ ክልል ስር እንዲሆኑ አድርጎ የተሰራውን ዜና የሚቃወም ነው። የአማራ ሁለት ዞኖች የሆኑትን ሁመራንና ጎንደርን የሚያገናኝ የመንገድ ስራ የተመለከተው የትግርኛ ዜና ህዋቶችን ቅንድባቸውን ከፍ ባደረገ ንዴትና ብስጭት ውስጥ እንደከተታቸው ከመግለጫው መረዳት ይቻላል። መግለጫው በእርግጥ ብዙ ነገሮችን የሚገልጽ ነው። ባጭሩ ከተቀመጠ ግን ትልቅ አደጋ ወደፊት ሊኖር እንደሚችል የጠቆመ ነው ቢባል የሚያስገድም ነው። መግለጫው ከአዲሱ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የታዘዘ ከሆነ ደግሞ መጪው ቀናትና ሳምንታት በቀጠናው ሌላ ዙር ውጥረትና ቀውስ ሊኖር እንደሚችል መገመት የሚከብድ አይሆንም። ወልቃይትና ራያን ምዕራብና ደቡብ የትግራይ ዞኖች በሚል የሚጠራው የዋት ቡድንና የትግራይ አብዛኛው ልሂቅ በየትኛው ዋጋና መስዋዕትነት እነዚህን አካባቢዎች በትግራይ ቁጥጥር ስር ካልተደረጉ እረፍት እንደማይኖር በየጊዜው ይገልጻሉ። የአቶ ጌታቸው ረዳና የአክራሪው የዋት አንጃ ቡድን መሰረታዊ ልዩነት ከስልጣን ባሻገር እነዚህን አካባቢዎች ወደ ትግራይ ክልል እንዲመለሱ የተደረገው ጥረት አነስተኛ ነው የሚል ክስ እንደሆነ የሚታወቅ ነው። አቶ ጌታቸው ረዳ በማህበራዊ መድረካቸው ላይ ለዋት መሪዎች እናንተ ሰሊጡን እንጂ ህዝቡን አትፈልጉትም ብለው እጢ ዱብ ያደረገ ክስ ያቀረቡበትን ሁኔታ ላስታወሰም ህዋቶች የትግራይን ክልል በእጃቸው ካስገቡ ቀጣዩ እርምጃቸው
በኃይልም ይሁን በሌላ መንገድ ወልቃይትን ወደ ትግራይ አስተዳደር ስር ማድረግ እንደሆነ ጠቋሚ ምልክቶች ከወዲሁ እየታዩ ነው። የረቡዕ ዕለቱ የትግራይ ኮሙኒኬሽን ጉዳዮች ጽሕፈት ቤት መግለጫ በጊዜያዊ አስተዳደሩ ፕሬዝዳንት በኩል የወጣ ከሆነ ብዙ ነገሮች የሚቀያየሩበት ሁኔታ ከፊታችን ስለመኖሩ በግልጽ መናገር ይቻላል። ከጌታቸው ረዳ ስልጣኑን በኃይል የወሰደው የህወሓት ቡድን በጓዳ በር ብልጽግና ጋር እየተነጋገረ እንደሆነም መረጃዎች እየወጡ ናቸው። አብይ አህመድ የተሸነፈበት የሰኞ ዕለቱ የስልጣን ርክክብ ድግስ አንድም ለህወሓት እጅ መንሻ ሆኖ የአማራውን ኃይል በወልቃይት በኩል ለማዳከም የሚችል ከሆነ እድሉን ለመጠቀም በአብይ አህመድ በኩል ሂሳቡ ተሰርቶ የተደረገ ሊሆን ይችላል የሚለው ግምት በአንዳንድ ወገኖች እየተሰጠ ነው። አብይ አህመድ በአንድም ይሁን በሌላ የነደብረ ጽዮንን አጋርነት የሚፈልግበት አጣብቂኝ ከፊቱ እየጠበቀው ነው። የኤርትራን መንግስትና የፋኖን ኃይሎች ብቻውን ሊመክት እንደማይችል የተረዳው አብይ አህመድ የወልቃይትን አጀንዳ በመቀስቀስ የህወሓትን ቡድን ድጋፍ ለማግኘት የሚችልበት እድል መኖሩን ያመነበት እንደሆነም ይነገራል። የሰየመውን የአቶ ጌታቸውን አስተዳደር ህወሓቶች አፈናቅለው ወደ አዲስ አበባ ሲያባርሩትና እኛ የፈለግነው ካልሆነ ማንም መቀሌን አይረግጣትም አይነት የሚመስለውን የህወሓቶች አቋም አብይ አህመድ በጸጋ ተቀብሎ በድግስና በቸበርቻቻ ሽንፈቱን ለመሸፈን የሄደበት ርቀት ለዚህ የህወሓቶች ድጋፍ ጥርጊያ መንገዱን ለማመቻቸት ሊሆን እንደሚችልም ከግምት በላይ መናገር የሚቻል ጉዳይ ነው። አሁን ወገብን ጠበቅ አድርጎ ነገሮችን በጥሞና ማሰላሰል የሚጠይቅበት ጊዜ ላይ ደርሰናል። አብይ አህመድ በተስፋ መቁረጥ ውስጥ እየቃተተች ያለችውን ነፍሱን ለማሳረፍ ከሰማይ በታች ማንኛውንም እርምጃ ሊወስድ እንደሚችል መጠራጠር አያስፈልግም። ሊወድቅ ያዘመመውን ዙፋኑን ለማዳን ከህወሓትም ይሁን ከሰይጣን ጋር መወዳጀቱ የማይቀር ነው። እዚህ ላይ የሴራን ፖለቲካ ጥርሳቸውን የነቀሉበት ህወሓቶች በአብይ አህመድ የተበሉትን ቁማር ዳግም እንደማያስበሉ እርግጠኛ ሳይሆኑ ምንም ነገር ውስጥ እንደማይገቡ ይገመታል። ከአማራ ጋር ተጣልቶ የትም እንደማይደረስ ደግሞ በሚገባ የተረዱት እንደሆነም ከአንዳንድ እንቅስቃሴዎቻቸውና መልእክቶቻቸው መረዳት ይቻላል። የቅርብ ጊዜው የአቶ ስብሃት ነጋ መግለጫም የሚያሳየው ይህንኑ ነው። ከአውራጃ መሬት ጥያቄ መውጣት አለብን፣ ኢትዮጵያን መልሱልን የሚለው የአቶ ስብሃት ነጋ ኑዛዜ ከረፈደ የመጣ አቋም ቢሆንም በቀላሉ የሚታይ አይደለም። ህወሓቶች ትልቋን ሀገር ኢትዮጵያን በእጃቸው ለ27 ዓመታት ይዘው አሁን ወደ አውራጃ ጥያቄና ግዛት ማስመለስ አጀንዳ ውስጥ የሚገቡ ከሆነ በእርግጥም አብይ አህመድ ዳግም ቁማሩን በልቷቸው ባዶ እጃቸውን ሊያስቀራቸው ይችላል። ለአብይ አህመድ በእርግጥ ምርጫ የለውም። ከፊቱ የሚታየው ጦርነትና ጦርነት ብቻ ነው። ለዚህ ደግሞ አጃቢ ይፈልጋል። የህወሓትን ልብ በወልቃይት አጀንዳ አማሎ ወደ ጦርነት የሚያስገባው ከሆነ ትንሽ እድሜ ሊያገኝ ይችላል። ህወሓት ዳግም ቁማሩን ከተበላ የተዳከመችውን እስትንፋሱን ጨልጦ ዘላለማዊ ሞቱን ይጎነጫል። ባለፉት 6 ወራት ከኢትዮጵያ ከፍተኛ ገንዘብ ወደ ውጭ መሸሹ ተሰምቷል። ለአንከር ሚዲያ በደረሰው መረጃ በግማሽ ዓመት በተለያዩ መንገዶች ከኢትዮጵያ የወጣው ገንዘብ ከ10 ቢሊዮን ዶላር በላይ ነው። በሌላ በኩል የኢትዮጵያ ብር ከዓለም አራተኛው የወደቀ ወይም ዋጋ የሌለው ሆኗል ሲሉ አንድ የአሜሪካን የኢኮኖሚ ባለሙያ ገልጸዋል። ታዋቂው አሜሪካዊ የኢኮኖሚ ጠበብ ስቲቭ ሃንክ ሰሞኑን ባወጡት መረጃ የኢትዮጵያ ብር አቅሙ ተዳክሞ አሁን ላይ ገንዘባቸው የነጭ ወረቀትን ዋጋ እንኳን ከማያወጣ 4 ሀገራት አንዱ መሆኑን ገልጸዋል። ስቲቭ በየጊዜው የዋጋ ግሽበት መጠን እያሰሉ መረጃውን የሚያቀብሉ ባለሙያ ሲሆኑ ኢትዮጵያ በአሁኑ ሰዓት ከ60 በመቶ በላይ በደረሰ የዋጋ ግሽበት ምክንያት ወደ ገደል እየተምዘገዘገ ያለ ኢኮኖሚ ውስጥ እየተሰቃየች ነው ሲሉ ገልጸዋል። የኢትዮጵያ ኢኮኖሚ ክፉኛ ታሞ በቃሪዛ ላይ ተኝቷል የሚሉት የኢኮኖሚው ባለሙያ ለዚህ ሁሉ ተጠያቂው የአብይ አህመድ
ከአቅመ ቢስነትና ከእውቀት ማነስ የሚወስዳቸው እርምጃዎች መሆናቸውን በተደጋጋሚ ያነሳሉ። ለአንከር ሚዲያ በደረሰው መረጃ የብልጽግና ባለስልጣናትና ገዢው ፓርቲ የተጠጉ ባለሀብቶች ከፍተኛ ገንዘብ በማሸሽ ላይ ናቸው። አንዲት ስሟ እንዲገለጽ ያልተፈለገች የብልጽግና ደጋፊ ባለሀብት ከ3 ባንኮች 5 ቢሊዮን የኢትዮጵያ ብር ወደ ዶላር ተቀይሮላት ከሀገር ያስወጣች ሲሆን ተመሳሳይ በሆነ መልኩ በርካታ ባለሀብቶች ከገዢው መንግስት በተፈቀደ ልዩ አሰራርና ድጋፍ ብራቸውን በዶላር እየቀየሩ ከሀገር እንዲያስወጡ እየተደረጉ መሆናቸው ነው ለማወቅ የተቻለው። በ6 ወራት ውስጥ ከሀገር የሸሸው ገንዘብ በህወሓት ዘመን በ5 ዓመት ውስጥ ከወጣው አንጻር ከፍተኛ እንደሆነ የተገለጸ ሲሆን ሐሰተኛ የወጪ ንግድ ወረቀቶች ተዘጋጅተው ዕቃ ለማስገባት ነው በሚል ምክንያት ገንዘቡ በስፋት እየሸሸ መሆኑንም መረዳት ተችሏል። በተለይ የኦሮሚያ ብልጽግና ባለስልጣናትና ወታደራዊ ጄኔራሎች ገንዘብ ከማሸሽ በተጨማሪ ንብረቶችን በውጭ ሀገራት በመግዛት ከፍተኛ የውጭ ምንዛሪ ሀገሪቱን እያሳጧት ነው የሚሉት የአንከር ሚዲያ ምንጮች በዱባይ አብዛኞቹ ባለስልጣናትና ጄኔራሎች ሪል ስቴቶችን በመግዛት በርካታ ንብረቶችን በማፍራት ላይ መሆናቸው ተገልጿል። የሀገሪቱን አብዛኛውን ወረት ጦርነቱ እየበላው መሆኑ በሚገለጽበት በዚህ ወቅት የተረፈውን ሀብት የብልጽግና ባለስልጣናትና ደጋፊ ባለሀብቶች እየተቀራመቱት ሲሆን ኢትዮጵያ ከምንጊዜውም በላይ ለግዙፍ የህልውና አደጋ መጋለጧን ነው መረጃዎች የሚያመለክቱት። የኢትዮጵያ የመንግስትና የግል ባንኮች ካበደሩት ገንዘብ እስካሁን ከ70 በመቶ በላይ ያልተመለሰላቸው መሆኑን የሚገልጹት የአንከር ሚዲያ ምንጮች በሚቀጥሉት 4 እና 5 ወራት ባንኮቹ የሰጧቸው ብድሮች ካልተመለሱላቸው በኪሳራ ከገበያ የሚወጡና የሚዘጉ ሊሆኑ እንደሚችሉ ተመልክቷል። የኢትዮጵያ ንግድ ባንክ ሰሞኑን አንድ አስደንጋጭ መረጃ ያወጣ ሲሆን ክልሎች ገንዘባቸውን ከመንግስት ባንክ እያስወጡ በዘርና ጎሳ በተቋቋሙ ባንኮች እያስገቡ መሆናቸውን በመጥቀስ ንግድ ባንክ አደጋ ውስጥ ገብቷል ሲል ስጋቱን ገልጿል። በገዢው ፓርቲ የተለየ ድጋፍ የሚደረግላቸው በብሔር ስም የተቋቋሙ የግል ባንኮች የመንግስትን ትልልቅ ገንዘቦች እንዲያንቀሳቅሱ እየተደረጉ ሲሆን ሌሎች ባንኮችን በማዋጥ ከውድድር ውጪ እያደረጓቸው እንደሆነም በደረሰን መረጃ ላይ ተመልክቷል። የኢትዮጵያን ብሔራዊ ባንክ ሙሉ በሙሉ የተቆጣጠረው የዓለም አቀፉ የገንዘብ ድርጅት IMF የትም ሀገር ተደርጎ በማይታወቅ አሰራር የኢትዮጵያን የኢኮኖሚ እንቅስቃሴ በበላይነት የሚያስተዳድር እንደሆነ የሚገልጹት የአንከር ሚዲያ ምንጮች የአብይ አህመድ አገዛዝ ኢትዮጵያን በተዘዋዋሪ ቅኝ ግዛት ውስጥ እንድትገባ አሳልፎ ሰጥቷል ሲሉ ይናገራሉ። የሀገሪቱን ሀብት አሟጦ ለብልጭልጭ ፕሮጀክቶች በማዋል ከፍተኛ የህልውና አደጋ ውስጥ የከተተው የአብይ አህመድ አገዛዝ በኑሮ ውድነት የደቀቀውንና ከድህነት ወለል በታች በመሰቃየት ላይ የሚገኘውን የኢትዮጵያን ህዝብ አስገዳጅ የሆነ መዋጮ እንዲያደርግና ያላለቁ የመናፈሻ ፕሮጀክቶቹን ለመጨረስ መዘጋጀቱንም ከደረሰን መረጃ ለማወቅ ተችሏል።